ሰላም እንደምን አላችሁ። በዛሬው ቪዲዮ ደግሞ ስለ ዩዳሲቲ ወይም ደግሞ ኢትዮ ኮደርስ ቻችሁ እንደምታውቁት በመንግስት የተጀመረው የ5 ሚሊዮን ኮደር ማሰልጠን ተግባር አለ። እዛ ላይ እንዴት ነው ሬጂስተር የምናደርገው፣ እንዴት ነው መልሶችን መስራት የምንችለው የሚሉትን ዘርዘር ያለ ነገር ነው ይዤላችሁ የመጣሁት። ስለዚህ የምታደርጉት ምንድነው የመጀመሪያው ኢሜል ያስፈልጋችኋል። ኢሜል ለመክፈት ኢሜል ትከፍታላችሁ። ልክ እንደዚህ ኢሜል ከከፈታችሁ በኋላ ምንድነው ጎግል ላይ የመጀመሪያው ተግባር ኢትዮ ኮደር ብላችሁ ትጽፋላችሁ። itokoders.it ልክ እንደዚህ ብላችሁ ትጽፉ ኢትዮ ኮደርስ ኢኒቲቲቭ የሚል አለ። እሱን የመጀመሪያዋን ክሊክ ታደርጋላችሁ። ልክ እንደከፈታችሁ ምንድነው የምታደርጉት ከላይ ሆም የሚል አለ፣ ኮርስ የሚል አለ። ቀጥታ ኮርሱ ላይ ትገባላችሁ። ኮርሶቹ ላይ እነዚህ 4 ኮርሶች ናቸው። የመጀመሪያው አንድሮይድ ዳታ ሳይንስ፣ ፕሮግራሚንግ እና አርቲፊሻል ኢንተለጀንስ የሚል አለ። እነዚህ 4 ኮርሶች ናቸው። ስለዚህ ምንድነው የምታደርጉት ኢንሮል የሚለውን ትጫናላችሁ። ከዚህ በፊት ካልወሰዳችሁ አዲስ የሆነ ኢሜል ትፈጥሩና በዛ ኢሜል ነው ሎጊን የምታደርጉት። ስለዚህ ኢትዮ ኮደርስ የሚለውን ክሊክ ስታደርጉ ኮርስ በሚለው ስር ኢንሮል እንድታደርጉ ከታች ኮርሶቹን ዝርዝር ያመጣላችኋል። እነሱን ክሊክ ታደርጋላችሁ። ክሊክ በምታደርጉበት ሰዓት ቀጥታውን ሎጊን ቱ ኮንቲኒው እያለ ነው። አሁን እዚህ ላይ ምንድነው ሳይን አፕ እና ሳይን ኢን የሚሉ 2 ኦፕሽኖች አሉ። እኔ አሁን ሳይን አፕ ስላደረኩኝ ሳይን ኢን ነው የማደርገው። እናንተ ግን ምንድነው የምታደርጉት በኢሜይላችሁ ለመጀመሪያ ጊዜ ከሆነ ሳይን አፕ በሚለው ሳይን አፕ ዊዝ ጎግል ትሉና ኢሜይላችሁን ከዚህ በፊት ክሬት ያደረጋችሁትን ኢሜይል እሱን ትመርጣላችሁ ማለት ነው። አሁን እዚህ ላይ ቀጥታ ነው አሁን ኢሜይል ላይ ያስገባኝ። ለምን ከዚህ በፊት ስለተፈጠረ ቀጥታ ኢሜይል ላይ ያስገባኝ። ካልሆነ ግን ከዚህ በፊት ገብታችሁ የምታውቁ ከሆነ ሳይን ኢን በሚለው ኦፕሽን ላይ በጎግል አካውንት ከሆነ እዚህ ላይ ጎግል የሚለውን ስነኩ አንድ ኢሜይል ከሆነ ያላችሁ ቀጥታ ይገባል። 2-3 ኢሜይል ካላችሁ ግን ኢሜይላችሁን እንድትመርጡ ያስገድዳችኋል። ኢሜይላችሁን ትመርጡና ቀጥታ ሎጊን ታደርጋላችሁ። ልክ ሎጊን እንዳደረጋችሁ ይሄ ፔጅ ነው የሚመጣላችሁ። የመጀመሪያው ምንድነው ማይ ፕሮግራምስ ካታሎግ እና ትራንስክሪፕት የሚል አለ። እዚህ ላይ እነዚህን ኦፕሽኖች ነው የምጠቀሙት። ትራንስክሪፕት የሚለው ላይ ፕሮግራሚንግ ፋንዳመንታል፣ ዳታ አናላይዝ እነዚህ ኮርሶቹ ዝርዝር ይመጣላችኋል። አሁን ስለወሰድኩኝ እዚህ ላይ ቪው ሰርቲፊኬት ነው የሚለው። ቀጥታ ሰርቲፊኬቱን ላሳይህ አይነት ነገር ነው እያለ ያለው። ያው ስለወሰድኩ ቀጥታ ሰርቲፊኬቱ ላይ ነው እየወሰደኝ ያለው። ከዚህ በፊት አፕላይ ያልሆነ ከሆነ ፎርሙን እንድትሞሉ ነው የሚያደርጋችሁ። አፕላይ ነው ትሉታላችሁ። እሺ ወደ ኩዌሽኑ እንሂድ። ኩዌሽን ስትሉት ለመጀመሪያ ጊዜ አፕላይ ስታደርጉ ይሄን ነገር እንድትሞሉ ነው እንትን የሚላችሁ። ካንትሪ ኢትዮጵያ እንላለን፣ አምሃራ ሪጅን እንላለን። እድሜያችሁን ታስገባላችሁ፣ ስልክ ቁጥር ታስገባላችሁ፣ ጾታ ትመርጣላችሁ፣ የትምህርት ደረጃችሁን ትመርጣላችሁ። ምንድነው የትምህርት ደረጃችሁ የሚላለ እሱን ትመርጣላችሁ፣ የተማራችሁበት ተቋም። በመቀጠል ምንድነው ቅጥራችሁ ፉል ታይም ነው ወይ? አዎ ፉል ታይም እንለዋለን። እዚህ ላይ የተቀጠራችሁበት ተቋም ትሞላላችሁ። ከዛ ምን ያክል ኤክስፒሪየንስ የሚል አለ፣ ያላችሁን ኤክስፒሪየንስ ትሞላላችሁ። what is your primary reason ይላል። ምንድነው እዚህ ላይ አሁን ምክንያት ወደዚህ ኮርስ ለመምጣት ይላል። አዲስ ስራ ለመጀመር ነው ምንድነው የሚሉ ነገራቶች አሉ። እኛ learn new skill የሚለውን እንመርጣለን። ይሄኛውን ደግሞ በምን ሰማሁ ዩዳሲቲ የሚለውን በምን ሰማሁ ከየት አገኘኸው ነው የሚለውን በፌስቡክ ከሆነ ፌስቡክ ትሉታላችሁ። ከዛ ይሄኛውን አይ ኮንፊርም የሚለውን ክሊክ ታደርጉና እነዚህን ፎርሞች ከሞላችሁ በኋላ finished and submit የሚለውን ትጫናላችሁ። ልክ ይሄን ሰሚት እንዳደረጋችሁ ቀጥታ ኮርሱን እንድትጀምሩ ነው የሚያደርጋችሁ። ያውና በቃ አሁን ስታርት ለርኒንግ ይላል። ከዚህ በኋላ ለ2 ወር የሚፈጅ ታይም 2 months 2 ወር ይፈጃል እያለ ነው። ስታርት ለርን ብለን እንጀምር። እኔ ከዚህ በፊት ስለወሰድኩት ምንድነው እያደረገኝ ያለው አሁን ላይ ሁለተኛ አፕላይ አድርጌ ገባሁ እንጂ ከዚህ በፊት ወስደኸዋል እያለ ነው። 99% ደርሰናል። እዚህ ላይ አሁን ብናየው ኮርሶቹን ብናይ ሁሉንም ኮርሶች ክብ አድርጎባቸዋል። ያ ማለት ወስጃቸዋለሁ። ከዚህ በኋላ ግን ሁለተኛ ድጋሚ ይሄን ኮርስ መማር ከፈለኩኝ ከኮርስ 1 ጀምረን ከዚህ ከመጀመሪያው ኮርስ 1 የሚለውን ክሊክ ታደርጉና ኮርሱን ቪዲዮ አለ። በጣም አሪፍ ቪዲዮዎች አሉ። ባይዘወይ Welcome to Udacity. My name is Sebastian. በቃ እነዚህ ቪዲዮውን እያያችሁ የሚሰሩ ኤክሰርሳይሶች አሉ። ኔክስት እያላችሁ ነው የምትሄዱት። ኔክስት እያላችሁ ስከዱ እንደዚህ ራይት እያደረገላችሁ ይሄዳል። እነዚህ እያነበባችሁ ኔክስት እያላችሁ ትሄዳላችሁ። መጨረሻ ላይ ወደ 20 ጥያቄና በአንድ ሰዓት ውስጥ 20 ጥያቄ እንድትሰሩ ነው የሚያደርጋችሁ። ብቁ ከሆናችሁ ሰርቲፊኬት ይሰጣችኋል። ቅድም ያሳየኋችሁን ሰርቲፊኬት ላይ ኔክስት እያላችሁ ትሄዳላችሁ። ኖርማሊ አሁን እኛ ምንም ስለሰራ ነው ቲክ የሚያደርግልን ነገር የለም። ድጋሜ እዚህ ላይ ኔክስት እያላችሁ ትሄዳላችሁ። መሀል ላይ የሚሰሩ ኩዊዞች እነዚህ ኩዌሽኖች ካሉ ደግሞ እነሱን ትሰራላችሁ። ዱ ዩ ጆይን ዮር ፕሮግራም ኦንላይን ኮሚኒቲ ይላል። የስ ትሉታላችሁ። ላይ ሰሚት ትክክል ከሆናችሁ እነዚህ በአረንጓዴ ቲክ ያደርግላችኋል። ኮንቲኒው እያላችሁ ሙሉ ጥያቄውን ትሰራላችሁ። ኮሜንት የሚጠይቃችሁም ከሆነ መጨረሻ ላይ የሆነ ኮሜንት ፊድባክ ልክ እንደዚህ ማለት ነው። ምን ያክል ሳቲስፋይ ሆናችኋል እያለ ነው። ዲሳቲስፋይ አረካውም ካላችሁ ይሄኛውን ማድረግ ትችላላችሁ። ሳቲስፋይ ከሆናችሁ ኒውትራል ከሆናችሁ ይሄኛውን፣ በደንብ ሳቲስፋይ ከሆናችሁ ደግሞ ይችኛውን ክሊክ አድርጋችሁ ሴንድ ማድረግ ትችላላችሁ። ይሄ ኮሜንት ነው። እንደዚህ ያደርጋችሁ ሙሉ ኮርሱን ትጨርሳላችሁ ማለት ነው። ፋይናሊ መጨረሻ ላይ ምንድነው ኮርስ 5 ላይ ሰርቲፊኬሽን አሰስመንት አለ። ዋናው ፈተና እዚህ ላይ ነው።
ሰርቲፊኬሽን አሰስመንት ላይ ትገቡና ወደ ታች ወረድ ስትሉ ያውና ስታርት ሰርቲፊኬሽን አሰስመንት ይላል። ያ ማለት ፈተና ጀምሩ እያለ ነው። በቃ ሙሉ ይሄንን 100% ከሞላችሁ በኋላ ሰርቲፋይ አሰስመንቱን እዚህ ላይ ስታርት ታደርጋላችሁ። ቀጥታ ወደ ፈተናው ይወስዳችኋል ማለት ነው። አሁን እዚህ ላይ በጣም ብዙ ወር ስለቆየ አይቻልም እያለኝ ነው፣ መልሶኛል። ምንድነው የሚያመጣላችሁ? ፈተናውን ያመጣላችኋል ማለት ነው። ፈተናውን ካመጣላችሁ ፈተናውን ተፈትናችሁ ብቁ ከሆናችሁ የቅድሙ ሰርቲፊኬት ይሰጣችኋል። እስኪ በሌሎች ኮርሶች የሚመጡ ከሆነ ወደ ኋላ ተመልሰን እንየው። ትራንስክሪፕት የሚለው ላይ እንገባና እዚህ ላይ እስኪ ጎቱ ክላስ ቪው ሰርቲፊኬት የሚለው ላይ ይሄኛው ሰርቲፊኬቱን ኖርማሊ ላሳይ እያለ ነው። እሺ እስኪ ይሄኛውን ኮርስ እነ ጎቱ ክላስ እንበለውና ይሄኛውም ያው እንደዚሁ እንደምታዩት አልቋል። ኮርስ 5 ላይ እነድና ወደ ታች አሰስመንቱን ኦኬም አይቻልም እያለኝ ነው። ኖርማሊ በቃ ስለጨረስኩ ነው አሁን እያለኝ ያለው እንጂ ቅድም በነገርኳችሁ መንገድ ትሄዳላችሁ። ብቁ ከሆናችሁ መጨረሻ የግራጁዌሽን ፔፐር ይልክላችኋል ማለት ነው። እነሱ ዩኒቨርሲቲዎች የተፈረመበት እዚህ ላይ እንደምታዩት ፊርማ አለው። ያንን ዳውንሎድ በማድረግ በቀላሉ ፕሪንት አድርጋችሁ ማውጣት ትችላላችሁ። ይህን ይመስላል። አንዳንዴ ምንድነው እዚህ ላይ ልነግራችሁ የምፈልገው ሰርቲፊኬቱ ላይ እንደምታዩት ከድር ሰይድ ይላል። የያስም የለውማ። የያስም እንዲኖረው ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? በቀላሉ ፕሮፋይላችሁን ማስተካከል ትችላላችሁ። ወደኋላ ትመለሱና እሺ ፕሮግራም ላይ ስትመለሱ እዚህ ላይ ኬኤስ የሚለው አለ፣ የኔ ስም ይመጣል። ፕሮፋይል የሚለው ላይ ትገቡና ከድር የሚለው ላይ እዚህ ላይ ስፔስ አድርጌ ሰይድ ልበታለሁ፣ የአባቴን ስም ጨምርበታለሁ። መጨረሻ ላይ የአያታችሁን ስም ታረጉና አፕዴት ታረጉታላችሁ። ስለዚህ እዚህ ላይ ከድር ሰይድ አልኩት። ላስት ኔም ላይ ደግሞ አሊልና ስልክ ቁጥሬን አስገብቼ ሴቭ አደርጋለሁኝ። ያው ሰክሰስፉሊ ሴቭ አድርጓል እያለኝ ነው። ከዚህ በኋላ ምንድነው የሚወጣው ፔፐር አያቴን ስም ይይዛል ማለት ነው። እዚህ ላይ አሁን ሰርቲፊኬቱን ብናየው ያው ፐርፌክት ከድር ሰይድ አሊ ብሎ አመጣልኝ። በዚህ መንገድ የስም መጨመር ትችላላችሁ። ኮንግራቹሌሽን ተመርቀሃል እያለ ነው። እንግዲህ ይሄ ማክሲመም ወደ 2 ወር የሚፈጅ ኮርስ ነው። በደንብ ወስዱት፣ መልካም ነው። ፈተናውን ለመፈተን የሚከብዳችሁ ከሆነ ቅድሙ ላይ ወደ 20 ጥያቄ አለ ብያችኋለሁ። ወደ 60 ደቂቃ ነው የሚሰጣችሁ። ፈተናውን ለመውሰድ የሚከብዳችሁ ከሆነ ኤአይን በመጠቀም በቀላሉ መስራት ትችላላችሁ። እሱን በቀጣይ ቪዲዮ የምሰራላችሁ ይሆናል። ላይክ፣ ሰብስክራይብ በማድረግ ፋሚሊ ቤተሰብ ነው። መልካም